አሰላሙ አለይኩም። ይህ የታይሙር ታሪክ ነው። አባቱ በጥቂት ሳንቲሞች ምክንያት በከተማው ባዛር የሸጠው የባሪያ ልጅ ታሪክ ነው። የከተማው ንጉስ ሐሰን ገዝቶ የቤተ መንግስት ባሪያም አደረገው። ታይሙር እያደገ ሲል የንጉስ ሴት ልጅ አሊና በእሱ ላይ ጭካኔ ተፈጽሞ ነበር። ታስቸግረዋለች እና ብዙ አይነት ስራዎችን ታዘዋለች። ታይሙር ይህንን ሁሉ መከራ መቋቋም ይችላል? ነፃ መሆንስ ይችላል? ይህንን ለማወቅ ሙሉ ታሪክ መመልከት አለብን። እባክዎ ይህን ቪዲዮ ከመጀመራችሁ በፊት ይህን ቪዲዮ ላይክ ማድረግ እንዳትረሱ። በትንሽ መንደር ውስጥ በተራሮች መካከል የምትገኘው አሮጌ መስጊድ የጎህ አዛን በየማለዳው ያስተጋባል እና ማታ ላይ ደግሞ የጀንበር መጥለቂያ ወቅት ሰዎች ለአምልኮ ይሰባሰባሉ። ያ የአህመድ ቤትም ነበር። ይህ መንደር ከአረቢያ አቅራቢያ በደረቅና ራቅ ባለ ስፍራ የምትገኝ ነበረች። እዚያ ሰዎች የዕለት ተዕለት ህይወታቸውን በእስልምና ህግጋትና በነቢዩ ሱና መንገድ መሰረት ይኖሩ ነበር። ከመስጊድ አቅራቢያ ትንሽ ሜዳ ነበረች። ልጆች ጠዋት የሚጫወቱበትና ትላልቅ ሰዎች ከሰላት በኋላ ተቀምጠው ስለ መንደሩ ችግሮች የሚወያዩበት ቦታ ነበር። አህመድ ገበሬ ነበር። ቀኑን ሙሉ በእርሻ ላይ የሚደክም ስንዴ፣ ማሽላና በቆሎ ይዘራል። ከትንሽ ሐይቅ ላይ ውሃ እያጠጣ ለቤተሰቡ የሚያስፈልገውን ያገኛል። ቤቱ ቀላልና ከጭቃ የተሰራ ነበር። በመሃል ኒም የሚባል ዘር ዛፍ ያለበት ትንሽ ግቢ ነበር። ዛፉ በሙቀት ጊዜ ጥላ ይሰጥና አየርን ያቀዘቅዛል። በቤት ውስጥ ፋጢማ ምግብ የምታመስልበት ትንሽ ወጥ ቤት ነበር። ዳቦ የምትጋግርበትና 3 ልጆች የሚተኙበት ሰፊ ክፍል ነበር። እነሱም ዑመር፣ መርየምና ታይሙር ናቸው። ፋጢማ ጥሩ ልብ ያላትና ታጋሽ አፍቃሪ ሴት ነበረች። ሁል ጊዜም ለአላህ ታላቅ ምስጋና ታቀርባለች። ቤቷን ትጠብቃለች፣ ልብስ ትሰፋለችና ልጆቿን የእምነት ትምህርትን ታስተምራለች። ዑመር የቤቱ ትልቅ ልጅ ነበር፣ የ15 ዓመት ወጣት። ከአባቱ ጋር በእርሻ ላይም ይሰራል፣ ያርሳልና ይዘራል፣ እንዲሁም ሰብልንም ያጠጣል። ዑመር ሰውነቱ በሥራ ጠንክሮ ነበር። እጆቹ ላይ የጉልበት ምልክቶች ነበሩ። ሁል ጊዜም ታይሙርን ይነግረዋል፣ ታናሼ ሆይ ሕይወት የምትገኘው በሥራ እንጂ በምቾት አይደለም። መርየም የ12 ዓመት ታላቅ ሴት ልጅ ነበረች። እናቷን የቤት ሥራ ትረዳለች፣ ወጥ ቤትም ትረዳለች፣ ልብስ ታጥባለችና የመንደሩ ልጆች ቁርአንም ታስተምራለች። ታይሙር በትንሽ አሻንጉሊት እንዲጫወት ትፈቅድለት ነበር። እናም ትለዋለች፣ ታይሙር አንተ የኛ ተወዳጅ ወንድም ነህ፣ ሁሌም ፈገግ በል፣ ፊትህ እንደ ጨረቃ ይበራል። ታይሙር የቤት ታናሽ ልጅ የ10 ዓመት ልጅና የፋጢማ ምርጥ ልጅ ነበር። ፋጢማ ታይሙርን ጠዋት ቀስቅሳ ቁርአን ታስተምረዋለች። ልጄ ታይሙር ይህንን አንቀጽ አንብብ፣ አላህ ማንኛውንም ችግር ያቀላል ትላለች። በሱ የምታምን ከሆነ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንደተናገሩት ታጋሾች ምንዳ ያገኛሉ። ታይሙር በእናቱ ጭን ላይ ተቀምጦ ይሰማል። ቃላቶቹ ልቡን ያረጋጉታል። በእናቱ ሻሽ ይጫወታል። ዑመር ታይሙርን ይወደዋል፣ ነገር ግን ትንሽ ጠንካራና ኃላፊነት የሚሰማው ባህሪ ነበረው። ጠዋት ወደ እርሻ ከመሄዱ በፊት ታይሙርን ይለዋል፣ ዛሬ ወደ እርሻ ናና ውሃ መስጠት ተማር። መርየም ታይሙርን እንደ ታናሽ ወንድሙ ትመለከተዋለች። ኒም ከሚባል ዛፍ ስር ተቀምጠው ታሪክም ትነግረዋለች። የእስልምና ታሪኮችን እንደ ነቢዩ ዩሱፍ ታሪክ ያሉትንም ትነግረዋለች። የጠዋት ቁርስ በፋጢማ ይዘጋጃል፣ ትኩስ ዳቦ፣ ምስርና ወተት። ሁሉም ከኒፍ ዛፍ ስር ተቀምጠው በሳቅና በቀልድ ይበላሉ። አህመድ ብዙ ጊዜ ጸጥ ይላል፣ በስራው የተጠመደ ነበር። ነገር ግን ሲናገር ድምፁ ጥብቅና ጭንቀት የሞላበትም ይሆናል። የአህመድ ልብ በታይሙር ላይ በጥላቻ ተሞልቶ ነበር። ቤተሰብ ውስጥ 3 ልጆች በጣም ብዙ ናቸው ብሎ ያስባሉ። ወጪው እየጨመረ ነው። ታይሙር በመኖሩ ምክንያት ገቢ እየቀነሰ ነው። ማታ ለፋጢማ ይነግራታል። ዑመርና መርየም ለቤት ይሰራሉ። ይህ ትንሽ ልጅ ለምን አለም ይላቸዋል። ዝም ብሎ ይበላል፣ ይጫወታል፣ ሸክም ይበዛበታል። ፋጢማ ታስረዳዋለች፣ አህመድ በእስልምና እያንዳንዱ ልጅ የአላህ በረከትና አደራ ነው። ታይሙር ልጃችን ነው፣ እዘንለት፣ ውደደውም አለችው። ነገር ግን የአህመድ ልብ አልለዘበም ነበር። ታይሙርን በከተማ ከሸጥኩት ብሎ ያስባል። ጥቂት ሳንቲሞች አገኛለሁ፣ የቤቱን ወጪ ይሸፍናለሁ እና ሸክም ይቀንሳል። ይህን ሴራ በልቡ ቋጠረ። ከፋጢማና ከልጆቹ ደበቀ። ማታ አልጋው ላይ ተኝቶ እቅዱን ያዘጋጃል። የመንደሩ ሕይወት ቀላልና ሃይማኖታዊ ነበር። በየማለዳው ከመስጊዱ የአዛን ድምፅ ይሰማል። ሰዎች ይሰግዳሉ፣ ከዛ ወደ እርሻቸው ወይም ወደ ቤት ስራቸው ይሄዳሉ። ፋጢማ የቤት ስራዎችን ትሰራለች፣ ልጆችንም የእስልምናን ትምህርት ታስተምራለች። አንድ ቀን የመንደሩ መምህር የቢላልን ታሪክ ረዲየላሁ ዐንሁ ታሪክ እየነገረ ነበር። እንዴት ባሪያ እንደነበረ፣ ጭካኔ እንደደረሰበት፣ ነገር ግን በእምነቱ ጸንቶ የአዛን ሰጪ ሙአዚን እንደሆነም ይናገራል። ታይሙር ሰማና አሰበ፣ እኔም በአላህ እተማመናለሁ፣ እታገሳለሁ። ዑመርም ሰማና አለ፣ ታይሙር እንዲህ ያለ እምነት ያስፈልጋል። መርየም እናቷን እማዬ እኛም እንደሱ እንሆናለን አለች። ነገር ግን የአህመድ ልብ እየተለወጠ ሄደ። ማታ ያስባል። የከተማው ባዛርም ሩቅ አልነበረም። ነጋዴዎች ልጆችን ይገዛሉ፣ ታይሙርን ይወስዳሉ። እንደ ማለዳ ከጎህ ሰላት በኋላ አህመድ ለፋጢማ ነገራት። ታይሙርን ከተማ ለወስደው ነው። ባዛሩን እንዲያይ፣ አዲስ ነገሮች እንዲመለከትና ወደ በዓሉ ጉብኝትም እንዲመለከት አላት።
የፋጢማ ልብም ደነገጠ። ታይሙርን ብቻውን ለምን? ዑመርና መርየምን ውሰድ፣ እነሱም ይዩ። አህመድ በቁጣ መለሰ። ዑመር እርሻ ላይ ስራ አለበት፣ ሰብሎች ውሃ ይፈልጋል። መርየም ቤቱን ትጠብቅ፣ ምግብ ትስራ። ታይሙርን ወስደዋለሁ፣ እሱ ትንሽ ነው ማለት ዓለምን ማየት አለበት። ፋጢማ ዝም አለች፣ ግን አይኖቿ እንባ ቀረሩ። በልቧ ውስጥ አስፈሪ ፍርሃትም ተፈጠረ። ታይሙርን አዘጋጀች፣ አዲስ ልብስ ማለበሰችው። ዳቦ፣ ውሃና ትንሽ የቁርአን መጽሐፍ የያዘ ትንሽ ቦርሳ ሰጠችው። አቃፈችውና አለችው፣ ልጄ ከአባትህ ጋር ሆን፣ ሁል ጊዜ ስገድ፣ ጸልይ፣ አላህ እንዲጠብቅህና ቶሎ እንድትመለስ አለችው። ታይሙርን ተደሰተ። በከተማ ውስጥ ትልቅ ቤተ መንግስቶች፣ የሚያበረቀርቁ ሱቆች፣ በበዓሉ ላይ ጅዋጅዌዎችና ጣፋጭ ጊዜዎች እንደሚኖሩ አሰበ። ዑመርም ለልጁ አለው፣ ታናሼ ከከተማው ውጭ እንወጣለን፣ ጥሩ ጊዜም እናሳልፋለን። መርየምም ትንሽ ተስቢህ ሰጠችው። ይህን ውሰድ፣ በሱም ጸልይ፣ አላህን አስታውስ። አህመድና ታይሙር ከመንደሩ ወጡ። መንገዱ ረጅምና ጠመዝማዛም ነበር። በወንዙ ውሃ በሚፈስበትና የዛፎች ጥላ ባሉበት ተራሮች መካከል አለፈ። የድንቢጦች ድምፅ ይስተጋባ ነበር። ታይሙር በመንገድ ላይ ጥያቄን አቀረበ። አባዬ፣ ከተማ ውስጥ ምን አለ? መስጊድ ምን ያህል ትልቅ ነው? በበዓሉ ላይ ምን አይነት ጨዋታዎች አሉ? አህመድ ተበሳጨና አለ፣ ዝም በል፣ ብዙ አትጠይቅ፣ ዝም ብለህ ሂድ። ፀሐይ መጋለም ጀመረች። የታይሙር ትናንሽ እግሮች አመሙት። ውሃም ጠየቀ። ነገር ግን አህመድ ትንሽ ተጨማሪ ሂድ፣ ከተማ ስንደርስ እሰጣለሁም አለው። ማታ ላይ ከተማ ደረሱ። ከተማው በጣም ትልቅና ሕያው ነበረች። ሰዎች ተጨናንቀዋል። ሱቆች ያበራሉ። ትላልቅ ቤተ መንግስቶችም ይታያሉ። ራቅ ብሎም ደግሞ ትልቅ መስጊድ ሚናራ ይታይ ነበር። የአዛን ድምፅ ያስተጋባል። የታይሙር አይኖች በረቀቁ። ይህ እንደ ገነት ነው ብሎ ማሰበ። እንዴት ውብ የሆነች ከተማ ነች! አህመድ በአንዱ ሱቅ አቅራቢያ አስቀመጠው። እዚህ ተቀመጥ፣ የሆነ ነገር ገዝቼ እመጣለሁ፣ እንዳትንቀሳቀስ፣ ካልሆነ ትጠፋለህ አለው። ታይሙር እዛ ተቀመጠ። የከተማውን ሕይወት ማየት ጀመረ። ሰዎችን ይመለከታል። ባለቀለም ልብሶቻቸውን፣ በፍጥነት መሄዳቸውንና በባዛሩ ያሉት ውድ ዕቃዎች። ነገር ግን አህመድ ወደ ባሪያዎች የሚሸጡበት የባዛር ክፍልም ሄደ። ነጋዴዎችም ተጨናንቀዋል። ሰዎች ወጣቶችና ልጆችን ይሸጡ ነበር። እንደ ዕቃ አድርገው ፊቶቻቸው ላይ ስግብግብነትም ነበር። አንድ ነጋዴ አህመድንም ጠየቀው፣ ይህንን ልጅ መሸጥ ትፈልጋለህ? ስንት ገንዘብ ትፈልጋለህ አለው። አህመድም አዎ አለ። ይህ ልጄ ነው፣ ግን ሸክም ነው። ጥቂት ሳንቲሞች ስጠኝና ውሰደውም አለው። ነጋዴው ጥቂት ሳንቲሞችን ሰጠውና ታይሙርንም ያዘው። ታይሙር አየናም ጮኸ፣ አባዬ አትተወኝ፣ ወደማዬ ውሰደኝ፣ ምን እየሰራህ ነውም አለው። ነገር ግን አህመድ ወደ ኋላ ሳይመለከት ሄደ። ሳንቲሞቹን ኪስ ውስጥ አስገብቶ ወደ መንደሩ በፍጥነትም ተመለሰ። ልቡ ውስጥ ጸጸት አልነበረም። አሁን የቤቱ ወጪ ይሸፍናል እና ወጪም ይቀንሳል ብሎ አሰበ። አህመድ በሌሊት ጨለማ ወደ መንደሩ ደረሰ። ፋጢማ በሩ ላይ ቆማ ትጠብቅ ነበር። ዑመርና መርየም አብሮት ነበሩ። ፊቶቻቸው ላይ ጭንቀት ነበር። ፋጢማን ጠይቃት፣ ታይሙር የት ነው? ለምን አላመጣኸው? ምን ሆነ አሉት። አህመድ እንባው ፈሰሰ። እየተወነ አይኖቹን አበሰና እንዲህ አለ፣ በባዛር ውስጥ ህዝብ ነበር። በበዓሉ ላይ ከእጄ ለቆ ጠፋ። በየቦታው ፈለግኩት፣ በመስጊድ፣ በሱቆች፣ በመንገዱ ላይ ጮክ፣ ግን አላገኘሁትም አለ። ፋጢማ መሬት ላይ ወደቀች። ልጄ ታይሙር ጮኸችና አለቀሰች። እንባዋ ሊቆም አልቻለም ነበር። ልቧም ተሰበረ። ዑመር አባቱን ያዘው። አባዬ አብረኸው ነበርክ አይደለ? እንዴት ሊጠፋ ይችላል? እውነቱን ተናገር። መርየምም አለቀሰች። ታይሙር የት ሄደ? እሱ ትንሽ ነው፣ እንዴት ብቻው ይሆናል አለች። አህመድ ትወናውን ቀጠለ። እኔ ራሴ ተጨንቄያለሁ። ለፖሊስ ነገርኩ፣ ሰዎችንም ጠየቅኩ፣ ግን ምንም ጥቅም አላገኘሁም አለ። የአላህ ፍቃድ ነው። ፋጢማ የአህመድን አንገት ጨምቃ ያዘች። እየዋሻህ ነው ልጅ፣ የት ነው አንተ የሆነ ነገር ያደረግከው? እውነቱን ንገረን፣ ካልሆነ በአላህ እምላለሁ። አህመድ ዝም አለ። ጠፍቷል ከማለት በቀር አሁን እንዲገኝ ጸልዩ። ፋጢማ ለመንደሩ መምህርም ነገረቻቸው። መምህር ልጄ ጠፍቷል፣ ልቤ አይቀበልም፣ አህመድ እየዋሸ ነው። መምህሩም ፋጢማ በአላህ ታማኝ ሁኒ፣ ጸልይ፣ ይገኛል። ቁርአን ላይ እንዲህ ይላል፣ ላ ተቅነጡ ሚን ረህመቲላህ፣ ከአላህ እዝነት ተስፋ አትቁረጡ። ፋጢማ በቤት ውስጥ በየሰላቷም ትጸልያለች። ያ አላህ ታይሙርን ጠብቅልኝ፣ መልስህንም ቅርብ አድርገው፣ አንተ ማሪ ነህ፣ አንተ ቸር ነህ። ዑመር በማግስቱ ከተማ ሄዶን ፈለገ። በባዛር በተዘዋወረ ሰዎችን ጠየቀ። የመስጊድ መምህር ጋራም ተገናኘ፣ ግን ምንም ፍንጭ አላገኘም ነበር። መርየም ከእናቷ ጋር ታለቅስ ነበር። ቤት ውስጥ ጸጥታ ሰፈነ። ፋጢማ ምግብ መብላት አቆመች። ቤት ውስጥ ትሰግዳለች፣ ቁርአን በማንበብ ጊዜዋንም ታሳልፋለች። የታይሙር ልብሶች እያየች ታለቅሳለች። በከተማው የባሪያዎች ባዛር ውስጥ በንጉሥ ሐሰንም ተገዛ። ንጉሥ ሐሰን የከተማው በጣም ሀብታምና ሃይማኖተኛና ደግ ሰውም ነበር። በእስልምና መርሆችም ይኖራል። በየቀኑ መስጊድ ይሄዳል፣ ለደሆች መስዋዕት ይሰጣል። እናም ይላል
ባሪያዎችም የአላህ ባሮች ናቸው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ባሪያዎችን በፍትህ ያዙ፣ ጥሩ ምግብም ስጧቸው፣ ጥሩ ልብስም አልብሷቸው፣ አታጨናንቋቸው። ሚስቱ አኢሻ ነበረች። እሷ የቤት ሥራዎችን ትሰራለች፣ እንግዶችን ታስተናግዳለች እና ትንሽ ጠንካራ ባህሪ ነበራት። እንዲሁም የ10 ዓመት ሴት ልጃቸው አሊና ነበረች። አሊና በአሻንጉሊቶች በአዲስ ልብሶችና በአትክልት ስፍራ መጫወት ትወድ ነበር። የንጉሥ ቤተ መንግስቱ በከተማው መሃል ነበር። የአምነ በረድ መሰሎች በትላልቅ መስኮቶች የከተማው እይታና የአበባዎች መዓዛ ያላቸው አትክልት ነበሩ። ጦጣዎች ይጨፍሩ ነበርና ፏፏቴዎች ውሃ ያፈሱ ነበር። የቤተ መንግስት ግድግዳዎች በቁርአን አንቀጾች የተቀረጹ ነበሩ። በቤተ መንግስቱ ውስጥ ትንሽ መስጊዶችም ነበሩ። ታይሙር ወደ ቤተ መንግስቱ ሲወሰድ ልቡ በፍርሃት ይንቀጠቀጥ ነበር። እርሱ የመጣው ከትንሽ መንደር ነበር፣ ጭቃ ቤትና የኒም ዛፍ ካለበት። ይህ ቤተ መንግስት ለሱ የተለየ ዓለም ነበር፣ የተለያዩ ዕቃዎች የሚያብለጨለጩበትና ውድ ዕቃዎች ያሉበት። አለቀሰ። ወደ እማዬ መሄድ እፈልጋለሁ፣ ወደ ዑመር ወንድሜና መርየም እህቴ ወደ መንደሩ። ንጉሡ ሐሰን ወደ ክፍሉ ጠራው። በአንድ ለስላሳ ወንበር ላይ ያስቀመጠውና የውሃ ብርጭቆም ሰጠው። ንጉሡም እንዲህ አለ፣ ልጄ አሁን አንተ የዚህ ቤት ባሪያ ነህ፣ ግን ጥሩ አድርጌ ይዘሃለሁ። ስራ፣ ስገድ እና አላህንም አስታውስ፣ ታገስም አለው። አላህም መንገድ ያሳይሃል፣ ከችግር ያወጣሃል። የታይሙር እንባ አላቆመም ነበር። አባዬ ሸጠኝ አለ። እናቴን ማግኘት እፈልጋለሁ፣ ያለቀሰች ትሆን ይሆናልም አለ። ንጉሡ ራሱን ዳበሰና አረጋጋው። አላህ ሁሉን ያያል፣ ሁሉም ነገር ያስተካክላል። አላህ እንዲህ ይላል፣ ኢነ መዐል ዑስሪ ዩስራ፣ ከችግር ጋር ምቾት አለ እና እዚህ ኑር፣ ተማርና ስራ። አይሻ ታይሙርን ተመለከተችውና ፊቷን አከሳተረች። የልጅ ብቻ ይስራ፣ ልጅህ አድርገህ አትቁጠረው፣ እሱ ባሪያ ነው። አሊና ታይሙሩን አፍጥጣ አየችውና በአሻንጉሊቶች እየተጫወተ አለች፣ አንተ ባሪያ ያንን ውሃ አምጣ አለችው። ታይሙር በዝምታ የውሃውን ማሰሮ አነሳና በአበባ በተጌጠው የአሊና ክፍል ውስጥ አስቀመጠው እና ወደ ውስጥም ገባ እና ወደ ወጥ ቤትም ተመለሰ። በቤተ መንግስቱ ውስጥ አዲስ ህይወት ዘመንም ጀመረ። ጠዋት በአዛን ድምፅ መነሳት፣ በወጥ ቤት ውስጥ ዕቃ ማጠብ፣ የአትክልት ስፍራውን ውሃ ማጠጣት፣ አበቦችን መንከባከብና የአብነ በረዶ የሚያበረቀርቅ ወለላም ማስዳት። ማታ ላይ ከንጉሥ ጋር ወደ ቤተ መንግስቱ መስጊድ ይሄድ ነበር። በዚያው ከተማ ሰዎች ይሰግዳሉ እና ንጉሥ ቁርአን ያስተምራል። ይህንን አንቀጽ አንብብ፣ ወመን የተቂላሃ የጅዐል ለሁ መኽረጃ፣ አላህን የሚፈራ ሰው አላህ መውጫውን ይፈጥርለታል። የታይሙር ልብ ትንሽ መረጋጋትን ያገኛል። ነገር ግን ማታ አልጋው ላይ ሲተኛ የእናቱ ትዝታ አይኖቹን በእንባ ይሞላል። የአእምሮውን የማስተማር ድምፅም ያስተውላል። የመርየምን ታሪኮች ለመስማት ይመኛል። የቤተ መንግስቱ ህይወት ጥብቅና መደበኛ ነበር። አይሻ በትንሽ ነገር ታይሙርን ትቆጣዋለች። ይህ ወለል ንጹህ አይደለም፣ እንደገና አጽዳው፣ አንተ ባሪያም ትለው ነበር። የሷ ልጅ አሊና ብዙውን ጊዜ ትቀልድበታለች፣ ስራም ታበዛበታለች። ለምሳሌ አሻንጉሊቶችን በክፍሏ ውስጥ ትበትንና ትለዋለች፣ እነዚህን ሰብስብ አንተ ታይሙር። ታይሙር ዝም ይላል፣ ይሰራል፣ በልቡም ይጸልያል። የአላህ ትዕግስት ስጠኝ፣ ከእናቴ ማገናኘኝ። ንጉሥ የታይሙርን ትጋት አይቶ ወደደው። አንድ ቀን ንጉሡ ጠራው። ታይሙር አንተ ሐቀኛ ነህ፣ ካሁን በኋላ በሂሳቤ እርዳኝ። ወደ ባዛር ሂድ፣ ንግድ ተማር። ታይሙር ከንጉሡ ጋር ወደ ባዛር መሄድ ጀመረ። ንግድ ይሰራል፣ ከሰዎች ጋርም ይነጋገራል፣ ገንዘብም ይቆጥራል። የከተማው ነጋዴዎች በሱ ሐቀኝነት ይደነቁ ነበር። የንጉሥ ባሪያ በጣም ጥሩና ሐቀኛ ነው ይሉ ነበር። ጊዜውም አለፈ። ታይሙር የ12 ዓመት ልጅም ሆነ። አሊናም በተመሳሳይ ዕድሜ ላይ ነበረች፣ ግን ባህሪዋ አልተለወጠም። ታይሙርን ባሪያ ብላ ታንቋሸው ነበር። በሥራው ላይ ስህተት ታገኛለች። አንድ ቀን አሊና ከጓደኞቿ ጋር በአትክልት ስፍራ እየተጫወተች ነበር። አበቦችን ትቀጥፋለች፣ ትስቃለች። ታይሙርንም ጠራችው። የውሃ ብርጭቆ አምጣ። ታይሙርም በፍጥነት ብርጭቆውን አመጣ። ነገር ግን ከእጁ ወድቆ ተሰበረ። አሊና በቁጣ በጥፊ መታችውና አንተ ሞኝ ባሪያ፣ ምንም አትችልም፣ መስበር ብቻ ነው የምትችለውም አለችው። የታይሙር ጉንጮችም ቀሉ፣ በጥፊው ምክንያትም ነበር። አለቀሰ፣ ግን ምንም አልተናገረም። ወደ መስጊድም ሄደ፣ በዚያው ሰገደ። ለውድቀት ወድቆም ጸለየ፣ የአላህ ትዕግስት ስጠኝ፣ ይህ ጭካኔ እንድቋቋም አስተምረኝ። ንጉሡ ሲሰማ አሊናን ጠራት፣ ገሰጻት። ልጄ በእስልምና ውስጥ ጭካኔ የለም፣ ባሪያም ሰው ነው። የአላህ መልእክተኛ እንዲህ ብለዋል፣ ባሪያዎችን በጥሩ ሁኔታ ያዙ ብለዋል፣ ነፃም አድርጓቸው። አሊና ፊቷን አኮሳተረች፣ ግን እሱ ባሪያ ነው አባይም አለች። ንጉሡ እንዲህ አለ፣ በእስልምና ሁሉም እኩል ናቸው። ሀብታም፣ ደሃ፣ ባሪያ ነፃ ናቸው። ሁሉም የአላህ ባሮች ናቸው። አሊና ዝም አለች፣ ግን አይኖቿ ላይ ቁጣ ነበር። የታይሙር ህይወት እንዲህ ከቀጠለ ከጠዋት እስከ ማታ ይሰራል። ከንጉሥ ጋር ወደ ባዛርም ይሄዳል። ማታ ላይ ቁርአን ያነባል። ንጉሡ አረብኛ ማስተማረው፣ የሂሳብ ደንቦችንም ነገረው።
አንድ ቀን ትልቅ ሰው ትሆናለህ ይለው ነበር። ታይሙር እያንዳንዱ የቁርአን ምዕራፎችንም አበቃ፣ ሐዲሶችንም ሰማ። አንድ ቀን ንጉሱ የዘይድ ኢብኑ ረባህ ታሪክ ነገረው፣ እንዴት ባሪያ እንደነበረ ነገር ግን የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ልጃቸው እንዳደረጉትና እሱም ለእስልምና ውጊያ ላይ እንደተሳተፈ ታይሙር አሰበ። እኔም እታገሳለሁ፣ ምናልባት አላህ ነፃነት ይሰጠኝ ከእናቴ ጋራም ያገናኘኝ ይሆናል ብሎ ማሰበ። ታይሙር የ15 ዓመት ልጅ ሲሆን ንጉሱ ተጨማሪ ኃላፊነትም ሰጠው። አሁን የንጉሱን የንግድ ሥራ ሂሳብ ይይዛል፣ በባዛርም ይነግዳል፣ ከአዳዲስ ነጋዴዎች ጋርም ይገናኛል እና ለንጉሱ አዲስ የንግድ ሥራዎችንም ያስባል። የከተማው ሰዎች ይደነቁበታል። ይህ የንጉስ ልጅ ይመስላል እንጂ ባሪያ አይደለም ይሉ ነበር። ሐቀኝነትና ትጋቱ የሚደነቅ ነበር። ታይሙር በሁሉም ሥራ የእስልምናን መርሆች ይከተላል። አንድ ቀን አንድ ነጋዴ ጠየቀው፣ ታይሙር እንዴት እንዲህ ሐቀኛ ልትሆን ቻልክም አለው። በባዛሩ ላይ ማጭበርበር የለም። ታይሙር መለሰ፣ እናቴ ያስተምራኛለች፣ ውሸትና ማጭበርበር ኃጢአት ናቸው፣ አላህ ይቆጣል። ነጋዴው ማፈረ፣ አደነቀውና ለንጉሱም ነገረው። ባሪያህ በጣም ጥሩ ነው። ሊና አሁን 15 ዓመቷ በታይሙር ቀናች። እሱ ቦታውን እየወሰደ እንደሆነ ማሰበች። የንጉሱን ፍቅር እያገኘ ነው። በእሱ ላይ ጭካኔ ትፈጽማለች። አንተ ባሪያ ጫማዬን አጽዳ ፍጠንም ትለው ነበር። ታይሙር በዝምታ ይሰራል፣ በልቡ ይጸልያል። ያ አላህ ቅንነትን ስጣት፣ ልቧንም አለስልስላት ብሎ ዱዓ ያደርግላት ነበር። አይሻም ታይሙርን አትወደውም። ይህ ልጅ ለቤታቸው ተስማሚ አይደለም፣ ብቻ ይስራም ትላለች። ነገር ግን ንጉሱ ታይሙርን ልጅ አድርጎ ቆጥሮታል። አንተ ልጅ ነህም ይለዋል። ንግድን ትይዛለህ፣ አንተ ከሌለህ እኔ ያልተሟላሁ ነኝ ይለዋል። አንድ ቀን አሊና ሴራ አዘጋጀች። ከንጉሱ ክፍል ውስጥ የተወሰነ ገንዘብ ደበቀች። በክፍሏ ውስጥ አስቀመጠችና ለአይሻ ነገረቻት። ታይሙር ሰርቋል። አይ በልብስ ውስጥ ገንዘብ አለ። አይሻም ንጉሱን አመለከተች። ይህ ባሪያህ ሌባ ነው አባረው ማለችው። ንጉሱ መረመረ፣ ሂሳቡን ተመለከተ፣ ሰዎችንም ጠየቀ እና አሊና እንደዋሸችም ተረዳ። ንጉሱ አሊናን ጠራት፣ ገሰሳት። መዋሸት ከባድ ኃጢአት ነው። ቁርአን ላይም እንዲህ ይላል፣ ያ አዩሃለዚነ አመኑ ተቁላሃ ወኩኑ ማአሳዲቂን፣ እናንተ ያመናችሁ ሰዎች ሆይ አላህን ፍሩ፣ ከእውነታዎችም ጋር ሁኑ። አሊናም አፈረችና ለቀሰች። አባይ በቅናት ምክንያት ነበርም አለች። ነገር ግን ልቧ ሙሉ በሙሉ አልተለወጠም። ከታይሙር መራቅ ጀመረች። ታይሙር ሌሊት ሰላትም ይነሳል። በመስጊድ ግቢ ውስጥ ተቀምጦም ይጸልያል። ያ አላህ ለእናቴ ሰላም ስጥ፣ ዑመርና መርየምን ጠብቅ፣ ነፃነትንም ስጠኝ ይላል። የእናቱም ትዝታ እያሰበም አለቀሰ። እንዴት ቁርአን እንደምታስተምረውም ያስታውስ ነበር። አንድ ቀን በከተማ ውስጥ ትልቅ የሙስሊሞች ስብሰባም ተደረገ። ዑለማዎች፣ የእስልምና ምሁራንና ስለ ነብዩ ባህሪም ተናገሩ። ስለ ትዕግስታቸው፣ ምህረታቸውና ምሳሌዎችንም ሰጡ። ታይሙር ከንጉሱ ጋር ተቀመጠ። ነብዩ ሰለላሁ ዐለይሂ ወሰለም ባሪያዎችን እንዴት ነፃ እንዳደረጉም ሰማ። እኩል ደረጃ እንደሰጧቸው እኔም በእምነቴ ጸንቼ ቆያለሁ ብሎ ማሰበ። ጭካኔን ለመቋቋም አልፈራም። የሊና ጭካኔ አልቀነሰም። በምግቡ ላይ ጨው ትጨምርበታለች፣ ልብሱን ትደብቅናም ትላለች፣ ዘላለም ባሪያ ትሆናለህ፣ ከቤተ መንግስት ውጣ። ታይሙር ግን መልስ አይመልስም ነበር፣ ብቻ ጸጥ ብሎ ይሰራል። ንጉሱ አንድ ቀን አሊናንም ያዛት። ልጄ ይህንን ጭካኔ አቁሚ፣ በእስልምና ውስጥ ትዕግስትና ምህረት ይማራል። በጭካኔ ምክንያት ከገነት እንርቃለን። አሊና ዝም አለች፣ ግን አይኖቿ ቁጣና ቅናትም ነበረው። ታይሙር ህይወቱን በእስልምና መሰረትም ቀረጸ። በየሰላቱ በሰዓትም ይሰግዳል፣ መጽዋትም ይሰጣል፣ ድሆችን ይረዳል እና የንጉሱን ንግድም ያሳድጋል። ንጉሱም በትጋቱ ደስተኛ ነበር። ታይሙር አንድ ቀን ነፃ ትሆናለህም ይለዋል። ትልቅ ሰው ትሆናለህ፣ አላህ ይባርክህም አለው። ታይሙር የ20 ዓመት ልጅ ሲሆን የንግዱ ሙሉ ኃላፊም አደረገው። በከተማው ባዛር ትላልቅ ነጋዴዎች ጋርም ይገናኛል፣ ይነግዳል፣ አዲስ ዕቃም ይገዛል እና ለንጉሱ አዲስ ስራዎችንም ይጀምርለት ነበር። የከተማው ሰዎች ያከብሩታል። እሱ የንጉስ ባሪያ ሳይሆን ልጁ ነውም ይላሉ። ሐቀኝነት የሚደነቅ ነው። ታይሙር በሁሉም ስራ የእስልምና መርሆች ይከተላል። አንድ ቀን አንድ ነጋዴ ሊያታልለው ሞከረ። ትንሽ ዕቃ ሰጥቶ ብዙ ገንዘብም ጠየቀ። ነገር ግን ታይሙር እንዲህ አለው፣ አልዋሽም፣ አላህ ይቆጥራል፣ በፍትህም ስራ። ነጋዴው ማፈረ፣ ይቅርታ ጠየቀና ጓደኛሞችም ሆኑ። አንድ ጊዜ በከተማው ላይ ድርቅ መጣ። ዝናብ ባለመኖሩ ሰብሎችም ጠፉ፣ ሰዎችም ተርበዋል። ባዛሩ ላይ የእህል ዋጋም ጨመረ። ንጉሱ ታይሙርን ጠራው። ልጄ እህል አከፋፍል፣ ድሆችን እርዳ፣ ከመስጊድም አከፋፍል። ታይሙር ቀን ከሊት ሰራ፣ ከሌሎች ከተሞች እህል አስመጣ፣ በመስጊድ ውስጥ ሰበሰበ እና በየሰፈሩ አከፋፈለ። ለድሆች እንዲህ ይላል፣ ይህ የአላህ ምሕረት ነው። መጽዋቱንም ሰጠ፣ እናም ጸለየ። ሰዎች ስለ እሱ ይጸልዩና ይህ ልጅ መልአክ ነው፣ አላህ ይምራው። አሊና ይህ ሁሉ አልወደደችም፣ እናም ቀናች። ታይሙር ለምን እንዲህ ያለ አድናቆት ያገኛል ብላም ታስብ ነበር፣ ግን በንጉሱ ምክንያት ዝም አለች። በክፍሏ ውስጥ ራሷን አዘጋጀች። አንድ ቀን ንጉሱ በጣም ታመመ። ጤንነቱ እየተባባሰ ሄደ።
በአልጋ ላይም ተኛ። ታይሙር አገለገለው፣ መድኃኒትም አመጣ። ሌሊቱን ሙሉ ነቅቶ አደረ፣ ቁርአንም አነበበለት። ንጉሡ ከመሞቱ በፊት ታይሙርን ጠራው። ልጄ ነፃ አድርግሃለሁ፣ ኑዛዜ ቤቴን እንድትጠብቅ ነው፣ ንግዴን እንድትሰራ፣ አሊናን እንድትንከባከብ እና እንድታገባት። ታይሙርም አለቀሰ። ሕይወት ሰጠኸኝ፣ እስልምና አስተማርከኝ፣ ትዕግስትንም አስተማርከኝ። ንጉሡ አይኑን እንደጨፈነ ከዚህ ዓለም በሞትም ተለየ። ታይሙር የቀብር ሶላትን መራ፣ በመስጊድም ጸለየ። የከተማው ሰዎችም መጡ። አይሻና አሊና ታይሙርን ለማባረር ሞከሩ። ባሪያ ነበርክ፣ አሁን ሂድም አሉት። ነገር ግን የንጉሡ ኑዛዜ አቆማቸው። እሺ አሉ፣ ግን ስራችንን አትስራ። ታይሙር አሁን ነፃ ነበር፣ ግን በቤተ መንግስቱ ይኖራል፣ ንግዱን ይሰራል እና ቤቱንም ጠበቀ። ድሆች መርዳቱን ቀጠለ። አንድ ቀን ታይሙር ወደ ባዛር ሄደ። በዚያ አንዲት አሮጊት ልመና ትጠይቃለች። አየና ልቡ ደነገጠ። እሷ ፋጢማ ነበረች። ፋጢማ ልጇን ፈልጋ መንደሩን ለቃ ከተማ መታ ነበር። ቀኑን ሙሉ ትለምናለች፣ ሰዎችን ትጠይቃለች። ታይሙርም ጮኸና እማዬ። ፋጢማ አየችውናም ጮኸች። ታይሙር ልጄ። ሁለቱም ተቃቀፉ፣ በጣም አለቀሱ። የባዛሩ ሰዎች ይመለከቱ ነበር። ታይሙር ሁሉንም ነገር ነገረ። የአህመድን ክህደት፣ የባርነት ስቃይ፣ የንጉሥን ምህረትና ነፃነቱን ማግኘትንም ነገራት። ፋጢማ እንዲህ አለች፣ አህመድ እንደሸጠህ አውቅ ነበር። አላህ ይጠብቅህ፣ ትልቅ ሰው ሆነሃል። ታይሙርም እናቱን ወደ ቤተ መንግሥት ወሰዳት። አዲስ ልብስ፣ ምግብና ምቾትም አዘጋጀላት። ለዑመርና ለመርየምም ነገራቸው። መጡ። ሁሉም ተቃቅፈው አለቀሱ፣ ደስ አላቸው። የአሊና ልብም ተለወጠ። ታይሙርን እንዲህ አለችው፣ በአንተ ላይ ጭካኔ ፈጽሜያለሁ፣ ይቅር በለኝ፣ አሁን ጓደኛ እንሆናለንም አለችው። ታይሙር እንዲህ አለ፣ በእስልምና ይቅርታ አለ፣ ይቅር እልሻለሁ፣ አሁን አብረን እንኖራለንም አላት። አህመድ ዜናውንም ሰማ፣ ወደ ከተማው መጣ። በታይሙር ፊት ወደቀና አለቀሰ፣ ይቅርታም ጠየቀ። ኃጢአት ሰርቻለሁ፣ ይቅር በለኝ፣ አውቅ ነበር። ታይሙር እንዲህ አለ፣ አላህ ይቅር ባይ ነው፣ እኔም ይቅር እልሃለሁ። አንተ መንደሩን ተውና እዚህና። ሁሉም በቤተ መንግስቱ አብረው መኖር ጀመሩ። ታይሙር ንግዱን አሰፋ፣ አዲስ መስጊድም ሰራ፣ ድሆችን ረዳና በእስልምና መንገድ መሄዱን ቀጠለ። ፋጢማ ልጇን አየችናም አለች፣ የኔ ኩራት ነህ ታይሙር፣ አላህ የትዕግስትን ፍሬ ሰጥቶሃል። አሁን ሁል ጊዜ ደስተኛ ሁን። ታይሙር ሕይወቱን በእስልምና መንገድ አሳለፈ እና ቤተሰቡን መልሶ ማገኘ። ሁሉም በሰላም ይኖሩ ነበር። ታይሙር ነፃ ከሆነ በኋላ ቤተ መንግስቱ አዲስ ብርሃንም አገኘ። ፋጢማ አሁን በምቾት ትኖራለች፣ ቤት ውስጥም ትሰግዳለች እና ለቤተሰብ የእስልምና መመሪያዎች ትሰጣለች። ዑመር በከተማ ውስጥ ከታይሙር ጋር በንግድ ሥራ መርዳትም ጀመረ። መርየም ደግሞ በቤተ መንግስት የአትክልት ስፍራ ውስጥ ትንሽ መድረሳ ትምህርት ቤትም ከፈተች። በዚያም ድሆች ልጆች ቁርአንና ሃይማኖታዊ ትምህርትም ታስተምራለች። አህመድ አሁን በጽጸት የሰጠው የቤተ መንግስቱን ጥገና ይከተላል እና ከየሰላቱ በኋላም ንስሐ ይገባል። አሊና ቀደም ሲል በቅናት የተሞላች አሁን እንደ ታይሙር እህት ትሆናለች። የንግድ ሥራ ሚስጥሮችን ትማራለች። እናም ትላለች፣ ወንድሜ በአንተ ምክንያት የጭካኔን ትርጉም ተረዳው። አሁን የመልካምነትን መንገድ እከተላለሁ። ነገር ግን በደስታ መካከል ፈተናዎች መጡ። በከተማ ውስጥ አስድ የሚባል ተንኮለኛ ነጋዴ በታይሙር ንግድ ቀና። የአስድ ንግድ የቆየ ነበር፣ ነገር ግን የታይሙር ሐቀኝነት ደንበኞችን ወስዶ ነበር። አስድ ሴራ አዘጋጀ። የታይሙር ዕቃዎች ሐሰተኛ ናቸውና በባዛር ላይ ያታልላል ብሎ ወሬዎችን ማሰራጨ። ሰዎችም ማውራት ጀመረ። አንዳንድ ደንበኞች ራቁ። ታይሙር ሲሰማ በትዕግስት ሠራ። በባዛሩ መሃል ቆሞ እንዲህ አለ፣ ወንድሞቼ ሐቀኝነቴ የአላህ ምስክርነት ነው። የሚጠራጠሩ ይምጡና ይመርምሩ። አላህ እንዲህ ይላል፣ ወተዋሰው ቢልሐቂ ወተዋሰው ቢሰብር፣ በእውነትና በትዕግስት እርስ በርስ ተመካከሩ። ሰዎች በስሜቱ ተነኩና የአስድ ሴራም ከሸፈ። ታይሙር አስድን ጠራው፣ ወንድሜ ቅናትን ተው፣ አብረን ንግድ እንስራ። በእስልምና ውስጥ ውድድር ሳይሆን እርዳታ ነውም ይላል። አስድ አፈረና ሁለቱም ጓደኛ መሆን ጀመሩ። ንግዱ እጥፍ ሆነ። ታይሙር ከከተማው ውጭ አዲስ መጋዘን ሰራ። በዚያም ከሩቅ መንደሮች ዕቃ ያስመጣል። አንድ ጊዜ በመንገዱ ላይ ዘራፊዎች አጠቁት። የታይሙርን ዕቃም ዘረፉት። ታይሙር ታገሰና እንዲህ አለ፣ አላህ የሰጠውን ራሱ ይወስዳል። አሁን ከመጀመሪያው እንጀምራለን። ዑመር ይዞ ሄደ እና የዘራፊዎችን አለቃ ሊያገኝ ሄደ። አለቃው የቆየ ወንበዴ ነበር፣ ነገር ግን ታይሙር የእስልምና ትምህርት ነገረው። አለቃውም ተነካ፣ ንስሐ ገባ እና የዘረፈውን ዕቃ መልሶ ሰጠው። ያ ብቻ ሳይሆን የታይሙር ባልደረባም ሆነ እና መጋዘኑን መጠበቅ ጀመረ። ይህ ክስተት በከተማው ታዋቂ ሆነ። ሰዎች ታይሙርን የተስፋ ንጉሥ ይሉትን ጀመር። ጊዜውም አለፈ። ታይሙር አሊናን በእስልምና ላይ ከሚሰሩ ጥሩ ነጋዴ ጋር ማጋባት። አሊና አሁን ደስተኛ ነበረች። በአዲስ ቤት
የታይሙርን ትምህርቶችን ተቀበለች። አህመድ አሁን አርጅቷል። ነገር ግን በቤተ መንግስቱ የአትክልት ስፍራ ተቀምጦ ንስሐም ይገባል። ታይሙር ይቅርታ አዲስ ህይወት ሰጠኝ ይላል። ይህ ታሪክ የትዕግስት፣ የእምነት፣ የይቅርታና የፍቅር ምሳሌ ነው። ይህን ቪዲዮ ከወደዱት ላይክ ያድርጉ። ቻናሉንም ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።